ውጪ እና ደግሞ ድጋሚ እንዳትመጪ ይሻላል። በቃ የዚህ ሴትዮ ወንድም ሆነ ፈንቅሎ እየወጣ ነው አይደል? እየነገርኩህ እኮ ነው። ለምን ደግሞ አትረዳኝ? እንደው እስቲ የትየደና ቁርቶ የምትለው ነገር ሆንሽብኝ እኮ። እኔ እኮ ሳልሆን ሄዱ ቀርብኝ። አንዴ ሳት አንዴ ውሃ። ወይ ተፋቀሩ ካሊያም ነገር አለሙን ተውት። ቆይ አንተ ልጅ አማርኛ ማውራት አቆምክ ማለት ነው? ምንም እኮ ምንም ነገር እየሰማኝ አይደለም። ወይ ነው በኡዝቤኪስታንኛ ምናምን ጀመር። ይሄ ማግባት ምናምን የሚለው ሐሳብ ይቅርብን እንደ አብነት እና እንግደላት። መግደሉ ነው የሚሻለው። እንደተግባባን እንኳን አላስታውስም፣ ግን በቃ የቅርቤ ሰው ሆነ አገኘው። አብነት የሚባለው ልጅ እንደምታገቢ ሰምቻለሁ። ቆይ ማን ይነገር? ማንስ ቢነግር ምን ለውጥ አለ? ህይወቴ ባልጠበቅኩት ሰዓትና ሁኔታ ተቀይሯል። ሁሉም ነገር ከቁጥጥሬ ውጭ ነው እና ደግሞ ያለኝ ብቸኛ እድል ያለውን ነገር ተቀብዬ መኖር ብቻ ነው። እንደ ጌትዬ ምን ሰምቼ እኮ ድንግጥ ብዬ ነው የመጣሁት። እኔ ነው እሱን ነው እመቤትዬ። ምን አውቃለሁ እኔ። እራሷን አትጠይቃትም እንዴ? ምን ጠይቀኝ እንደፈለከው ጠይቀኝ። እንደዛ ከሆነ እኔ የምልሽ ህብስት ክፍሏ ናት? አሮዲያ ሄሎ ጥያቄው ምንድን ነው? ምን ይሆንሽ ነው? እንቻለ ከሰጡኝ ሁለት የሀሳብ መስመሮች አንደኛው መርጫለሁ። አብነት እጅም ሁለት ምርጫ ካለ የምትመርጠው አንዱ ነው። ግን ከሱ በፊት ልጅቷ ልታቀኝና ልታምነኝ ይገባል። ምን የምትታመን ሰው ይመስል ልታምነኝ ይገባል ትላለህ? አንቺ ሴትዮ ቆይ ስራ የለሽም እንዴ? ድብት በኩል ስራ ጥላህ እኮ ኪችን ድረስ ይከብዳል። ተጠለይበት ታፈሱ። ምኑን ተጠለልኩበት? ከበደኝ እያልኩ የነበርሽበትን በደንብ አብራርተሽ ትነግሪኛለሽ። ልጄ አብነት ጥሩ ልጅ ነው። እሺ ተግባቡ። አንዳንድ ጊዜ የአብነትን ይቅርታ ለማግኘት ተስፋ ሳትቆርጥ ደጅ እየጠናች ነበር። ይቅርታ እንዲያደርግላት አጥብቃ ብትለምነውም የአብነት ልብ ግን በፍጹም ሊቀልጥ አልቻለም። እሺ ለማለት እምቢ አለ። እሷ ግን ከሱ መራቅ አልሆነላትምና በዚያው ከባድ ቅዝቃዜ የበሩ ስር ቁጭ ብላ አደረች። ጠዋት ሲነጋ አብነት በሩን ከፍቶ ሲወጣ የተመለከተው ነገር ደንግጦ እንዲቆም አደረገው። ሄርሜላ በብርድ ተንቀጥቅጣ በበሩ ስር ኩርምት ብላ አገኛት። አብነት ባየው ነገር ልቡ በጣም ደነገጠ። ተነሽ ቤት ገብተሽ ትንሽ ረፍት አድርጊ ሲል ወደ ውስጥ አስገባት። ነገር ግን ይሄ እፎይታ ረጅም ጊዜ አልዘለቀም። ሄርሜላ ገብታ ገና ትንሽ እንኳ ሳታስቆጥር በአምላክ በሩን በኃይል ገፍትሮ ገባ። ሄርሜላን ቤት ውስጥ ሲያያት በአምላክ በቁጣ ተሞላ። አብነት እንዴት እንደዚህ ታደርጋለህ? በላሁን ቶሎ አስወጣት እያለ ድምፁን ከፍ አድርጎ ጮህበት። አብነትም በአምላክ ቁጣና ባለው ሁኔታ ተሸንፎ ወደ ሄርሜላ ዙሮ በይውጭ ድጋሚም ወደዚህ እንዳትመጭ በማለት ከቤት አስወጣት። በሌላ በኩል በአምላክ ለህብስት ደህንነት በጣም ይጨነቃል። በጣም ጥንቃቄ ማድረግ አለብሽ፣ ከእንግዲህ በርሽን ቆልፈሽ ተኝ ሲል የሰጣትን ማስጠንቀቂያ ተከትላ ህብስት በሯን እየቆለፈች መተኛት ጀምራለች። በጠዋቱ ታፈስ መጣ ቀሰቀሰቻት። ህብስት እንደተነሳች የመጀመሪያ ጥያቄዋ በአምላክ አለ ወይስ ወጣ የሚል ነበር። ታፈስም ገና በጠዋት እንደወጣ ስትነግራት ህብስት እንዴት ሳየኝ ይሄዳል በሚል ስሜት ቅር አላት። የህብስት ሁኔታ ያስገረማት ታፈስም ምንድነው እንደዚህ መሆን? ወይ በግልጽ ፍቅራችሁን ተገላለጹና ደስ ይበላችሁ፣ አለበለዚያ ደግሞ ተውት እያለች ስትመክራትና ስትቆጣት የህብስት ስልክ ጠራ። ደዋዩ አቤኔዘር ነበር። አቤኔዘርም አግኝቼሽ ማውራት አለብን ሲላት አያስፈልግም እኔ ደህና ነኝ ብትለውም አቤኔዘር ግን በፍጹም እሺ የሚል አይነት አልነበረም። ሁኔታው ያስገደዳት ህብስትም ተስፋ በመቁረጥ እሺ መጣሁ እንገናኛለን በማለት ቀጠሮ ያዘች። በአምላክ በጠዋቱ በፍጥነት ወደ አብነት ቤት ያመራው በምክንያት ነበር። አጣዳፊና አደገኛ ጉዳይ ነበራቸው። በአምላክ ፊቱ ላይ በሚታየው ጭንቀት ለአብነት ስጋቱን ያካፍለው ጀመር። አቶ አለም እያሰበው ያለው ነገር በጣም አደገኛ ነው። አንተና ህብስት የውሸት ብትጋቡም እሱ ግን የእውነት አጣርቶ ይደርስበታል። እውነቱን ካወቀ ደግሞ የሚመጣው ጣጣ በጣም ከባድ ነው ሲለው አብነትም ትንሽ አሰብ አድርጎ በመተንፈስ ከዚህ የተሻለ ሌላ አማራጭ እስከሌለን ድረስ ምንም ማድረግ አንችል ብሎታል። ህብስትና አቤኔዘር በአንድ ካፌ ውስጥ ተገናኝተው ቁጭ ብለዋል። የአቤኔዘር ፊት በጥርጣሬና በቁጣ ተጋርዷል። እሷ እንደተመለከተ በጥያቄ ያጣድፋት ጀመር። ምንድነው የተፈጠረው? ምን ሆነሽ ነው ስልኬን የማታነሺው? ህብስትን በረጅሙ ተንፍሳ አይኖቹን እያየች በረጋ ድምፅ መመለስ ጀመረች። ይኸውልህ አቤኔ፣ አንተን ሁልጊዜም እንደ ወንድሜ ነው የማየህ። ነገር ግን አሁን ነገሩ ካንተ ጋር የሚያገናኘው ነገር ባይኖርም ባልጠበቅኩት አጋጣሚ የህይወት ያኗኗር ዘይቤ በፍጹም ተቀይሯል። ስለሆነም እኔን በቀረፈኝ ቁጥር ለትልቅ አደጋና ጉዳት ትዳረጋል። አቤኔዘር ግን በንግግሯ ሊረክ አልቻለም። በቁጭት አቋረጣት። እንደ ወንድምሽ ወይም እንደ ቅርብ ሰው አይተሽ ቢሆንም አኑሮ አብነትን ልታገቢው እንደሆነ ትነግሪ ነበረ እያለ ሊቀጥል ሲል ህብስት ንግግሩን በቁጣና በቁርጠኝነት አቋረጠችው። በቃ ነገሩ ከዚህ ላይ ማብቃት አለበት። ተወይ በቃ ማድረግ ያለብኝን ነገር ነው እያደረኩ ያለው። ይህንን ተናግራ አቤኔዘርን በቆመበት ካፌ ውስጥ ታው በፍጥነት ወደ ቤቷ ተመለሰ። አቤኔዘር ብቻውን ቀረ። ነገር ግን እጁን አጣጥፎ ለመቀመጥ አልወሰነም። ወደ ቁጣ የተቀየረ እይታውን እያየ እንግዲህ የማደርገውን በራሴ መንገድ አደርገዋለሁ እያለ በውስጡ ይዘት ጀመር። በሌላ በኩል በአምላክና አብነት ስለ ህብስት ጉዳይ አብረው ሲማከሩ ቆይተዋል። አቶ አለም ከሰጠው ውሳኔ ውጭ ሌላ ምንም አይነት መፍትሄ ማግኘት ስላልቻሉ አብነት በመጨረሻ ከባድ ውሳኔ ላይ ደረሰ።
ህብስትን ለማግባት ወሰነ። ይህንን ውሳኔውን ለአቶ ዓለም ለማሳወቅ ሁለቱም ወደ ቤት እየመጡ ነው። ቤት ደርሰው ገና ወሬ እንደጀመሩ ታፈሰ የአብነትን ድምፅ ሰማች። ወዲያው እየሮጠች መጣ። በስስትና በፍቅር አይን እያየችው የኔ ጌታ የት ጠፍተህብኝ ነው ስትል ጠየቀች። አብነትም የውስጡን ጭንቀት ደብቆ አላሳፈራት። በፍቅር ፈገግታ እያያት አለሁልሽ የኔ ንግስት እያለ የምትፈልገውን በመንገር ልቧን በደስታ ሞላው። ከዚያም አብነት ውሳኔውን ለማሳወቅ ወደ አቶ ዓለም ክፍል፣ በአምላክ ደግሞ ህብስትን ለማየት ወደ ክፍሉ አመሩ። ነገር ግን በአምላክ የህብስት ክፍል ሲደርስ ክፍሏ ባዶ ነበር፣ ህብስት የለች። በሌላ በኩል አብነት ለአቶ ዓለም ህብስትን ለማግባት መወሰኑን ነገረው። ነገር ግን አክሎ እሷን ለማግባት ከተስማማው እርስ በርሳችን ትንሽ ለመላመድና ለመግባባት ጊዜ ያስፈልገናል ሲል ጠየቀ። አቶ ዓለም ግን ጊዜ ሊሰጠው አልፈለገም። መላመዱም ሆነ መግባባቱን ካሁኑ ጀምሩ፣ ለኛ ጊዜ የለንም በማለት ወዲያውኑ አብነትን ይዞ ወደ ህብስት ክፍል አመራ። ልክ እነሱ ክፍል ሲደርሱ ህብስትም ከካፌው ተመልሳ ገና መድረሷ ነበር። በአምላክ ከየት እንደመጣች ስላላወቀ በቁጣና በስጋት አይን እያያት ይህንን ሁሉ ጊዜ የነበርሽበትን ቦታ በዝርዝር ለማስረዳት ተዘጋጅ አላት። አቶ ዓለም የአብነትና የህብስትን ዝግጁነት ተመልክቶ በደስታ ፈገግ አለ። ወደ ህብስት ዞር ብሎ በሩህሩህ አባትነት ድምፅ አብነት በጣም ጥሩ ልጅ ነው፣ እርስ በርሳችሁ ተግባቡ፣ ለአንቺ ለልጄ እስካሁን በቂ ጊዜ አልሰጠውሽም ሲላት ህብስት በፍርሃትና በግዴለሽነት መካከል ሆና አመሰግናለሁ አለችው። አብነትም ተውኔቱን አደመቀው። አቶ ዓለምን እያየ ይህችን የመሰለች ወርቅ ልጅዎን ለእኔ አምነው ስለሰጡኝ በጣም አመሰግናለሁ አለው። አቶ ዓለም በሁኔታው ሙሉ በሙሉ ረክቶ ምንም አይደለም፣ ብቻ እናንተን ደስ ይበላችሁ፣ አሁን ትንሽ ተጨዋወቱና አንተም ወደ ስራ መመለስ ትችላለህ ብሏቸው ክፍሉን ትቶላቸው ወጣ። አቶ ዓለም ገና በሩን ዘግቶ እንደወጣ ሁለቱም አፍነው ይዘውት የነበረውን ሳቅ ለቀቁት። ድራማቸው በመሳካቱ እፎይ አሉ። ነገር ግን አብነት ወዲያው ወደ ነገሩ ተመልሶ በቃ ከዚህ በላይ አብረን ብዙ ከቆየን ይታወቅብናል፣ ጨዋታው እንዳናበላሸው አላት። ሁለቱም ከቤት ወጣው ጥቂት ወክ እያደረጉ ከተጨዋወቱ በኋላ አንቺ ወደ ቤት ተመለሽ፣ እኔም ወደ ስራዬ ልግባ ተባብለው በፍቅር ድራማቸው ተለያዩ። በሌላ በኩል አቤኔዘር ህብስትን ለማጣት አልቆረጠም። ከሄርሜላ ጋር በአንድ ቦታ ቁጭ ብለው በህብስት ጉዳይ ላይ ምን ማድረግ እንዳለባቸው እየተመካከሩ ነው። አቤኔዘር በቁጣ እየተቃጠለ ሄርሜላን ያፋጥናታል። እሷ ግን ከሱ ጣጣ ለመራቅ በመፈለግ እኔ ምንም አላውቅም፣ እኔን አታስገባኝ እያለች ካደችው። የእሷ እሺ አለማለት ያበሳጨው አቤኔዘር ጥርሱን አፏጭቶ ከባድ ውሳኔ ወሰነ። እንግዲህ ማድረግ ያለብኝን በራሴ መንገድ አድርገዋለሁ ብሎ ተነሳ። ህብስት ወደ ቤት እንደተመለሰች በአምላክ ቅድም የት ሄዳ እንደነበረ በጥርጣሬና በስጋት እየተቆነጠነጠ ይጠብቃት ነበር። እንደደረሰችም ወዲያው በሩ ላይ ያቆማት። የታወቀውን የፋንቱን ማንዱዬን ዘፈን በሚያስታውስ መልኩ የት ሄደሽ ነበር? ከማን ጋር ነበርሽ? እያለ በጥያቄ ያፋጥጣትና ያጣድፋት ጀመር። ነገር ግን በዚህ ሰዓት ከቤት ውጭ ሌላ አሰቃቂ አደጋ እየተፈጸመ ነበር። በራሴ መንገድ በቀለዋለሁ ብሎ የፎከረው አቤኔዘር አብነትን በጨለማና በሚስጥር ቤቱ ድረስ ተከታትሎት ገብቷል። አብነት ለምንም ነገር ሳይዘጋጅና ምንም ሳያስብ አቤኔዘር በድንገት ብቅ ብሎ በተሳለ ጩቤ ወጋው። አብነት በድንገት በደረሰበት ጥቃት መሬት ላይ ወደቀ። ሰውነቱን በደም ተሸፈነ። አቤኔዘር ያደረገውን አድርጎ ከአካባቢው ሲሰወር አብነት በደም ተጨማልቆ ህይወቱ በጫፍ ላይ ወድቃለች። አብነት ከዚህ አሰቃቂ የጩቤ ጥቃት ይተርፍ ይሆን? በአምላክና ህብስትስ ይህንን አሰቃቂ ዜና ሲሰሙ ምን ያደርጉ ይሆን? አቤኔዘርስ በሰራው ወንጀል ይያዝ ይሆን?